ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አቤት ጉዳዮችን አስቀድመን እናስታውቃችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ከሰሞኑን ተቃውሞ በርትቷል። ጠቅላይ ሚኒስትር አብይንና ኢሳያስ አፈወርቂን በሚስጥር የማደራደር ጥረቱም እንደተጀመረ እየተሰማ ይገኛል። የሰዓቱ ዜናችን ትኩረት ይሆናል። የታዋቂ አርቲስቶችና ቲክቶከሮች የችሎት ውሎ ዛሬ ያልተጠበቀ ነገር ተሰምቶበታል። አነጋጋሪውን የችሎት ውሎ እንመለስበታለን። የዘንድሮ ሀገር አቀፍ ምርጫ ሊካሄድ ጥቂት ሳምንታት ቀርተውታል። ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት የምርጫ ጣቢያ ዛሬ ምን ተከናወነ? እንመለስበታለን። ከዚህ ባለፈ የኢትዮጵያ በተለይም የአማራ ክልል ርዕሰ መዲና ባህር ዳር ስም የተጠቀሰበት የሱዳኑ የድሮን ጥቃት ጉዳይ የተባበሩት አረብ ኤሚሬትስም የተከሰሰችበት ነው። ኤሚሬቶች በሱዳን አውሮፕላን ማረፊያ በተፈጸመው ጥቃት እጅ የለበትም ስትል ይፋ አድርጋለች። ከወደ ኤሚራቶች የተሰጠውን መግለጫ እንመለከተዋለን። ከዚህ ባለፈ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሆርሙዝ ሰርጥ በኢራን ቁጥጥር ስር ሆኖ እንዲዘልቅ ፈጽሞ አንፈቅድም ሲሉ ይፋ አድርጉትን መግለጫ በዜናችን አካተናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ ትችት በርትቷል። ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂን በሚስጥር የማደራደር ጥረቱም እንደተጀመረ እየተሰማ ይገኛል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው ኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ ስለመሆኗ የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ይፋ ማድረጉ የሚታወስ ነው። እንደ ሮይተርስ ዘገባ ከሆነ ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውንም ይፋ አድርገዋል። ከዚህ ውጪ አዲስ አበባንና አስመራ ለማሸማገል እንደዚሁ ለማስታረቅ የአሜሪካ ዲፕሎማቶች ከወዲሁ ሚስጥራዊ ጥረቶችን እያደረጉ እንደሆነ ለመንግስት ቅርብ የሆኑ የመረጃ ምንጮች ዘግበዋል። ይህን ተከትሎ የሁለቱ ሀገራት ሹማምንት በዚህ ሰዓት የፊት ለፊት ድርድሮችን እያደረጉ እንደሚገኙ ነው ይፋ ያደረጉት። የመረጃ ምንጮቹ የኢትዮጵያና ኤርትራ መንግስት ከፍተኛ ባለስልጣናት የተካተቱበት ልዑካን ቡድን በዚህ ሰዓት እርቀ ሰላም ለማድረግ የፊት ለፊት ውይይት መጀመራቸውንም ይፋ አድርገዋል። ይህ ዜና የተሰማው በአፍሪካ ቀንድ የቻይና መልእክተኛ ተመሳሳይ የማሸማገል ጥረት ለማድረግ ወደ ቀጠናው ዘልቀው ጥረቶችን አደረጉ በተባለበት ማግስት ነው። በመረጃ ምንጮቹ መሰረት ኤርትራ ከኢትዮጵያ ጋር የምትደራደር ከሆነ አሜሪካ የጣለችባትን ማዕቀብ ሙሉ በሙሉ ለማንሳት ዝግጁ ሆናለች። ከጥቂት ቀናት በፊትም ዎል ስትሪት ጆርናል የአሜሪካ መንግስት በቀይ ባህር ላይ ላቀደው አዲስ ስትራቴጂክ እቅድ ሲባል በኤርትራ መንግስት ላይ ጣለውን ማዕቀብ ሊያነሳ እንደሆነ ዘግቦ ነበር። ሆኖም አንዳንዶች ፕሬዝዳንት ኢሳያስ አፈወርቂና ስርዓቱን ማመን አክሳሪ ነው ሲሉ የአሜሪካ መንግስት ከኤርትራ ጋር የዲፕሎማሲ እርቀ ሰላሙን ወደ ተግባር እንዳለውጠውና ይህንን ሂደት ጀምሮ የፕሬዝዳንቱን የአፍሪካ ጉዳዮች አማካሪዎችንም እየተቹ ይገኛሉ። ለአብነት ያክል በሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር የሆኑት ላቲሻ ባደር ከዲፕሎማሲያዊ ግንኙነቱ መታደስ በፊት የኤርትራ መንግስት ለዘመናት የሚታወቁበት አምባገነናዊ አገዛዝ አንድ ነገር መባል አለበት ሲሉ ጠይቀዋል። ላቲሻ ባደር አሜሪካ የኤርትራ መንግስት ለ10 ዓመታት በሀገር ውስጥና በባህር ማዶ እየፈጸማቸው የሚገኙ የመብት ጥሰቶችን እንዲያቆም የዓለም አቀፍ ሰብአዊ መብት ክትትሎችን እንዲፈቅድ ማስገደድ አለበት ያሉ ሲሆን የአሜሪካ መንግስት በኤርትራ ላይ ከሰብአዊ መብት አያያዝ ጋር የተጣሉ ማዕቀቦችን እንዲቀጥሉም ነው ያሳሰቡት። የሰዓቱ ዜናችን እንደቀጠለ ይገኛል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበርላቸው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ውሳኔ ያሳልፈዋል። ችሎቱ ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰንም ለፊታችን ሰኞ ግንቦት 3 ቀን 2018 ቀነ ቀጠሮ ሰጥቷል። አቃቤ ሕግ በመዝገቡ በአምስተኛ ተከሳሽነት ከተቀመጠው መንሱር ጀማል በስተቀር በመርህ ደረጃ የሌሎች ተጠርጣሪዎች ዋስትና መብታቸው ቢከበር የማይቃወም እንደሆነም አስታውቋል። ሆኖም ግን ተከሳሾቹ አቃቤ ሕግ አድርሰውታል ካለው ጉዳት ከፍተኛነትና የተከሳሾች ግላዊ ሁኔታ በመነሳት ችሎቱ የዋስትና መብታቸውን ሲያስከብርላቸው ከሀገር እንዳይወጡ እግድ ይጣል በማለት ተከራክሯል። ተከሳሾቹ በተደጋጋሚ በስራ ጉዳይ ከሀገር እንደሚወጡ ያላቸው ታሪክ ያስረዳለው አቃቤ ሕግ ተበዳዮች ፍትህ ማግኘት የሚፈልጉ በመሆኑ ተከሳሾች ከፍትህ እንዳይሸሹ ከሀገር እንዳይወጡ እግድ ይጣል ሲል ችሎቱን ጠይቀዋል። እንደ አቃቤ ሕግ መረጃ በፊንቴክ ኢንቨስትመንት ማጭበርበር ወንጀል ከ1.9 ቢሊዮን ብር በላይ ጉዳት ደርሷል። አቃቤ ሕግ የደረሰው ጉዳት ከፍተኛ በመሆኑ ተከሳሾቹ ተገቢውን ፍርድ ሳያገኙ ቀርቶ በመንግስት ላይ እምነትና መተማመን እንዳይሸረሸር ለዋስትና የሚሆን ተገቢውን የገንዘብ መጠን ያቅርቡም ብሏል። የተከሳሽ ጠበቃዎች በበኩላቸው የጉዞ ታሪካቸው ብዙ በመሆኑ የዋስትና ገንዘብ ከፍ ያለ ይሁን የሚለውን የአቃቤ ሕግ መከራከሪያ የተቃወሙ ሲሆን ተጠርጣሪዎቹን ለፍትህ ተባባሪ በመሆን ራሳቸው መቅረባቸው ከሀገር ለመሸሽ ምንም አይነት ሀሳብ የሌላቸው መሆኑን ያሳያል በማለት በአስረጅነት አቅርበዋል። እንደ ተጠርጣሪ ጠበቃዎች መከራከሪያ አርቲስቶችና ቲክቶከሮቹ ራሳቸው ተበዳዮች ናቸው በማለት የመለሱ ሲሆን ወንጀለኛ ባለመሆናቸው ከሀገር አይሸሹም ሲሉም ይፋ አድርገዋል። የራሳቸው ስራ የበጎ አድራጎት ተቋም ቋሚ አድራሻ ትልቅ ስም ያላቸውና ፊንቴክ ኢንቨስትመንት አድርሶታል ብሎ አቃቤ ሕግ ከቀረበው የ1.9 ቢሊዮን ብር ገንዘብ የጥቅሙ ተጋሪ ያልሆኑ በመሆናቸው ለዋስትናቸው ያልተጋነነና ፍትሃ የሆነ የገንዘብ መጠን ብቻ በማቅረብ የዋስትና መብታቸው ሊከበርላቸው ይገባል ብለዋል። ተጠርጣሪዎቹ በበኩላቸው የወር ገቢያቸው በአማካኝ ከ15000 እስከ 60000 መሆኑን በቃል አሰምተዋል። አቃቤ ሕግ ዋስትና የገንዘብ መጠኑ በወርሃዊ ገቢያቸው ለብቻ ሊወሰን አይገባም፣ አርቲስቶች ያላቸው ተጓዳኝና የማይንቀሳቀሱ ቋሚ ሀብቶችም ከግምት ውስጥ ሊገቡ ይገባል በማለትም ለችሎቱ አሰምተዋል። የግራ ቀኙ ክርክር ያደመጠው ችሎቱ ተጠርጣሪዎች በተከሰሱበት መዝገብ ከውጭ ሆነው እንዲከራከሩ የዋስትና መብታቸው እንዲከበርላቸው የወሰነ ሲሆን ለዋስትና የሚሆነውን የገንዘብ መጠን ለመወሰን ግን ለሰኞ ግንቦት 3 ቀን 2018 ቀነ ቀጠሮ ሰጥቷል። ሆኖም ግን በዚህ ቀጠሮ አቃቤ ሕግ አምስተኛ ተከሳሽ ሆኖ መንሱር ጀማል ላይ የዋስትና መብት
እንዳይከበር ያቀርበውን መቃወሚያ በጽሁፍ እንዲያቀርብ ችሎቱ አዟል። ለፊታችን ሰኞ በሚሰየመው ችሎት ለተከሳሾች የሀገር መውጣት እግድ የሚያቀርቡት የዋስትና መጠንና አምስተኛ ተከሳሽ በሆነው መንሱር ጀማል ላይ የቀረበው ዋስትና እግድ ጥያቄ ላይ አስተያየትና ብይን የሚሰጥ ይሆናል ተብሎ ተዘግቧል። ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትር አብይ አህመድ በቀረቡበት የምርጫ ክልል ብልጽግና ፓርቲ እጩዎችን በማስተዋወቅ ቅስቀሳ አድርጓል። በዚህ መርሃ ግብር ላይ በኦሮሚያ ብልጽግና ፓርቲ ቅርንጫፍ የፖለቲካ ዘርፍና አቅም ግንባታ ኃላፊ ነመራ ቡሊን ጨምሮ የዞኑ ከፍተኛ አመራሮች ተገኝተዋል። በክልሉ ብልጽግና ፓርቲ ቅርንጫፍ የፖለቲካ ዘርፍና አቅም ግንባታ ኃላፊ ነመራ ቡሊ ብልጽግና ፓርቲ ኢትዮጵያን ከፍታ በተግባር እያሳየ ያለ መሆኑን ጠቅሰው ብልጽግና ፓርቲን መምረጥ የኢትዮጵያ ልዕልና ማረጋገጥ ነው ሲሉ ተሰምተዋል። የጎማ ሁለት ምርጫ ክልል መራጮች የብልጽግና ፓርቲ ፕሬዝዳንት የሆኑትን ጠቅላይ ሚኒስትር አብይ የመምረጥ እድል ስላገኛቸው እንኳን ደስ ያላቸው ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ ብልጽግና ፓርቲን በመወከል ለህዝብ ተወካዮች ምክር ቤት እጩ ተወዳዳሪ በመሆን የቀረበ ሲሆን አቶ ፉአድ ራያ ባጌሳ፣ ወይዘሮ ኢፍቱ መሐመድ አብዱና አቶ ነዚፍ መሐመድ አሜን ለክልል ምክር ቤት እጩ በመሆን መቅረባቸው ነው የተሰማው። ከሰሞኑ በሱዳን የተለያዩ ከተሞች የተፈጸሙ የድሮን ጥቃቶች በዲፕሎማሲ ወዳጅነታቸው የሚታወቁትን የኢትዮጵያ መንግስትና የተባበሩት አረብ ኤምሬትስን የወነጀሉ ነበረው። ይህንን ተከትሎ አረብ ኤምሬቶች በሱዳን አውሮፕላን ማረፊያ በተፈጸሙ ጥቃቶች እጅ የለበትም ስትል አስተባብላለች። በትናንትናው ዕለት መነሻውን ከኢትዮጵያ ያደረገ መሆኑ በተገለጸ ባለፈው ሰኞ በካርቱም አውሮፕላን ማረፊያ በደረሰ ጥቃት የኤምሬቶች የሰው አልባ አውሮፕላን ወይም ድሮኖች ጥቅም ላይ ውለዋል የሚሉ ክሶች ተሰምቶ ነበረ። ይህንን ክስ የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ማጣጣሉ የሚታወስ ነው። የተባበሩት አረብ ኤምሬትስ አንድ ከፍተኛ ባለስልጣን ደግሞ በትናንትናው ዕለት ማምሻውን ባወጡት መግለጫ ይህንን ክስ አስተባብለዋል። የሱዳን መንግስት የተባበሩት አረብ ኤምሬቶችን 3 ዓመት በደፈነው የሱዳን እርስ በርስ ጦርነት የሱዳን ፈጥኖ ደራሽ ኃይልን በመደገፍ ሲከስ ቆይተዋል። የኤምሬቶች መንግስት ግን ይህንን ክስ በተደጋጋሚ ሲያስተባብል ሰንብተዋል። የኤምሬቶች ንብረት የሆኑ ድሮኖች ከኢትዮጵያ ባህር ዳር ከተማ ስለመነሳታቸው መረጃ እንዳላቸው የተናገሩ የሱዳን ጦር ቃል አቀባይ ድሮኖቹ በመጋቢትና በግንቦት ወራት ሱዳን በሚገኘው የተለያዩ ቦታዎች ላይ ድብደባ ፈጽመዋል ሲሉ ከሰው ነበረ። ይሁንና ዘገባውን ያቀረበው ሮይተርስ መረጃውን በነጻ ምንጭ ማረጋገጥ አለመቻሉን ገልጸዋል። የሱዳንን ውንጀላ መሰረተ ቢስ ሲል በመግለጫ አጣጣለው የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ሱዳን በትግራይ ክልል የሚገኙት አማጽያንን ትረዳለች ሲልም ከሰዋል። የሱዳን ባለስልጣናት ተፈጸመ ላሉት የሉዓላዊነት ጥሰትም ምላሽ ለመስጠት ዝግጁ ስለመሆናቸው ይፋ አድርገዋል። ግብጽና ሳውዲ አረቢያ በካርቱም አውሮፕላን ማረፊያ የተፈጸመውን ጥቃት በማውገዝ ጣልቃ ገብተዋል ያሏቸውን የሱዳን ጎረቤቶች ማስጠንቀዋል። በአሜሪካ አስተዳደር የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በበኩላቸው ለተዋጊዎቹ ኃይሎች የሚደረግ ማንኛውም ድጋፍ መቆም አለበት ማለታቸውንም ሮይተርስ መዘገቡ የሚታወስ ነው። ወደ ሰዓቱ ዜናችን የመጨረሻ ጉዳይ እናምራ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በነጩ ቤተ መንግስት በሰጡት መግለጫ ሀገራቸው ኢራን የኒውክሌር ጦር መሳሪያ ባለቤት ሆና እንድትቀጥል ፈጽሞ አንፈልግም አንፈቅድም ሲሉ ተናግረዋል። ሩቢዮ እነዚህ ሰዎች ይህንን የጦር መሳሪያ ከታጠቁ በቀጥታ የሆርሙዝ ሰርጥን ይዘጉታል ያሉ ሲሆን ከዚያስ እኛ ምን ማድረግ እንችላለን? ኒውክሌር ታጥቀናል ብለው ሊያስፈራሩንም ይችላሉ ሲሉ በመግለጫቸው ጠቅሰዋል። እንደ ማርኮ ሩቢዮ የስጋት ትንታኔ ከሆነ ኢራኖች በዚህ ብቻ ያበቁም። ኒውክሌር የታጠቀችው ኢራን የነዳጅ ዋጋን ሰማይ አድርሳ በ3 ሊትር ጀሪካን $9 እያስከፈለችን ዓለምን ልትቀጣም ትችላለች በማለትም እንደነ አያቶላ አይነት ክፉ መሪዎች የዓለማችንን ወሳኝ መተላለፊያ እንዲቆጣጠሩ ከወሰንና ከፈቀድንላቸው በየትኛውም የዓለም ጫፍ ግፈኞች የተነሱ የፈለጉትን እንደማያደርጉ አንዳችም አይነት መተማመኛ የለም ሲሉ ሞግተዋል። በዚህ መሰረት በፕሬዝዳንት ትራምፕ የስልጣን ዘመን ኢራን ኒውክሌር ታጥቃ ልናያት ፈጽሞ አንችልም ነው ያሉት። ሚኒስትሩ አክለውም ሲጀመር ሆርሙዝ ሰርጥ የኢራን ንብረት አይደለም ያሉ ሲሆን ሰርጡን የመዝጋትና መርከቦቹን የመደብደብ መብትም የላቸውም ሲሉ ነው ያከሉት። እኛ በዚህ ወሳኝ መተላለፊያ ጉዳይ አንድ ነገር እንዲደረግ ለተባበሩት መንግስታት ድርጅት ግልጽ አማራጭ ሰጥተናል ያሉ ሲሆን የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን በዚህ መግለጫ ላይ አብስረዋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 1 ቀን 2018 ነበረ። የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም በነጩ ቤተ መንግስት በሰጡት በዚህ መግለጫቸው ኦፕሬሽን ኤፒክ ፊውሪ ተጠናቋል፣ የዘመቻ ዓላማዎቻችንን አሳክተናል፣ የሰላም መንገድን እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስም ይፈልጋሉ ሲሉ ተደምጠዋል። ሩቢዮ ሀገራቸው አሜሪካ በዚህ ሳምንት ሰኞ የጀመረችው ዘመቻ ዓላማው የሆርሙዝ ወሽመጥን ማስከፈት ስለመሆኑ ነው የጠቆሙት። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ ስለመሆኑ በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ነው የተናገሩት። ሀገራቸው በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። ሀገሪቱ የኢራን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንደዚሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።